ሰላም ጋይስ እንዴት ናችሁ? ያለሁላችሁ this is ድርቆሽ ጋይ ማለት ነው። ዛሬ ዘና ፈታ በሚያደርጉ ቪዲዮዎች ይዤ ተመልሼ መጥቻለሁ ማለት ነው። ይዤላችሁ እናንተ የሚጠበቅባችሁ ሶስት ነገር ነው። ላይክ፣ ኮሜንት እና ሰብስክራይብ። እቺንም ከባድ ናት በጣም ዋና ናት ትላላችሁ። ዋና ሰብስክራይብ አድርጉ ጋይስ፣ እንብዛ፣ ፋሚሊ ይብዛ ማለት ነው። በደንብ ትልቅ ቻናል እንሆናለን። እጠብቃለሁ ከእናንተ ማለት ምንም አያስከፍልም፣ የሚከፈልበት ነገር የለም ጋይስ። ለዛ ሰብስክራይብ አድርጉ። ፈታ እንላለን፣ ዘና እንላለን። ዛሬ ይዤላችሁ ወደ መጣሁት ቪዲዮ እንግባ። ወሬ ሳላበዛ ማለት ነው እንግባ። እሺ፣ ተስፋፊው ፍቅሪስቲዝም በኬንያ ይላል። ፍቅሪስቲዝም ባይዘው ኬንያ ይላል ላላወቃችሁ ማለት ነው። ያመቱ ምርጥ ቃለ መጠይቅ እስቲ ቃለ መጠይቅ መንገድ ላይ ተጠይቆ ነው መሰለኝ እንግዲህ በኬንያ ከገባ በኋላ እስቲ So, because you're a prophet. Yeah, it's okay. So tell me what's wrong with Bobo. Bobo, come. Hi. Tell me what's wrong with Bobo. I don't know what. Bobo, what's wrong with Bobo? There is very things going on with Bobo. Swalish, Kiswahili language? I don't understand about. No, just tell me anything about her. You're a prophet. Okay. Yes. Please dress well. Your dress is not good. In our religion is not permitted like in this. Your religion? You must be cover everybody, He's a everybody. Up to this, you cover this. Oh. Yeah. You cover this below So if I'll bless you. I will bless you. I'll bless you. Oh, you're blessing her. I'll bless you. hey, Yeah. hey, that's how you bless. Yeah, I bless. Yeah. Oh. So can you date her? Huh? Can you take her as your wife? So I don't know how can the fastest way. But are you interested? Are you I interested? must think She's of single. first. She's single like you. First I must. First I must think about it ሳለ ሲያስበው አይሆንም እንዳይል ማለት ነው። ትንሽ አጓጓው ጋይስ። እንደምታዩት ነው ቦቦ በጣም መሳጭ ናት። ወይ ፍቅሪስቲዝም ብሌስም አድርጓታል እንደዚህ አስነክቶ ምናምን ነገር እንግዲህ ብቻ ፍቅሪስቲዝም ጠፋ ስንል እየመጣ ነው ደግሞ ኢንተርናሽናል ሆኗል ባይዘው እንደምታዩት ማለት ነው። ይሄ ደግሞ ከባድ ፊት እስቲ እያየን ነው። እንቀጥል። ዛሬ የምሰራው ቪዲዮ የሚስቁ ሰውዬ ነው። እስኪ እኔው ምን ይሆነ ላይ ያለው ይፋረደው ነው ይፋረደኝ ነው ጋይስ። እኔ ምን አደረኩ? ይፋረደው ኦኬ ሊያስወሩን እኮ ነው ሊያስወሩን። እስቲ እዚህ ጋር ምንድነው ሩልስ ፎር ሜን የወንዶች ምንድነው መተዳደሪያ ደንብ ብሎ እያወጣ ነው ይሄ ልጅ ደግሞ። እስቲ መተዳደሪያ ደንቦቹን ሰምተን እንመለሳለን። እንደዚህ አንባቢዎች ማለት ላይ ወንድ ሊያረጋቸው የማይገቡ 5 ነገሮች ፓርት 2። አንደኛ ከወንድ ጓደኛህ ጋር ከ15 ሰከንድ የበለጠ የስልክ ንግግር። ይሄ ትክክለኛ ነገር ነው ጋይስ። በቃ ወንድ ልጅ ሰላም ነህ እንዴ እንገናኛለን ከሆነ እዚህ ነኝ እዛ ነህ የት ነህ ምናምን እንገናኝ። የሥራ ከሆነ ደግሞ በአካል ተገናኝቶ ነው። የምን በስልክ ወሬ የወንድ ልጅ ከወንድ ከጺም ለጺም ምናምን ጥሯል። እውነት ሰላም ነው የት ነህ እዚህ ጋር ነኝ አለቀ። ተዛግዋለ ማለት ነው። ሁለተኛ ትንሽ ነው አናናይ ብሎ ማስታገሻ መውሰድ። እቺ እንኳን ትለፈን እንዴ ምን ትላላችሁ? ኮሜንት አድርጉ እስቲ ጋይስ። እንዴ ፔንኪለርስ ማስታገሻ አይወስድም ወንድ ልጅ? ኧረ ተው እኔ አላውቅም። እንደ አንተ በቀን 3 እንደ ብትውጥ ማሞክሳሲ ጭራሽ አይደረግም በፍጹም። ጂም ቤት ትገባለህ፣ ህመሙን ትቋቋማለህ፣ ፊል ታደርገዋለህ ማለት ነው። ተስማማን? ሶስተኛ የወንድ ጓደኛ ውበት ማድነቅ። አቋሙን ከሆነ ይቻላል። ታምራለህ ምናምን በፍጹም ታምራለህ እንደዚህ ይሆናል። ይሄ ሌላ ነገር እንትና እንዴ ነው የሚያስብለው እንትና እንዴ ነው የሚያስብለው። ለዛ ታምራለህ ምናምን እወድሃለሁ ምናምን አይባል ጓደኛ
ጋይስ ምን አስባችሁታል? እኔ ጓደኛዬ እወድሃለሁ ምናምን ታምራለህ ምናምን ስለው እጅ ምናምን እሺ ያበደ ነው እየሰራበት ምናምን ያስብል። ሌላ ነገር ግን ወደ እሱ ራሱ ይሮጣል። አስቡት። አራተኛ ለዝናብም ለፀሐይም ዣንጥላ መያዝ። ቀጥታ ኤርፎን አድርገህ እንደው መጀለጥ ነው ዝም ብለህ መንገዱ። አምስተኛ የሚካያን ዘፈን አለማዳመጥ። ወይኔ ያመጣው እውነት ነው። የሚካያን ዘፈን አለማዳመጥ ትክክለኛ። ይሄ ወንድ የሆነ ሰው የሚካያን ዘፈን አያዳምጥም። እውነት እኔ ሲጨንቀኝ ራሱ እንዲህ የሚያዳምጥ ሰው አለ እንዴት ምን አይነት ማለት በቃ ኖርማል ዘፋኝ ናት፣ ግን ቺክ በጣም እንትን አለው። እኔ ቺክ እንትን አለው በጣም በቃ እና ወንድ ልጅ ሲያዳምጠው የእሷን ዘፈኖች የሚቀየር ይመስለኛል። እንደውም አንዳንዴ ሳስቡ ሳያውቀው የሚቀየር ይመስለኛል። አላውቅም። ኢትዮጵያዊቷን ላና ዴል ሬይ እንዴት ትረሳለህ? በያ አይቻልም። በነሐሴ 2016 ደግሞ ምንድነው ኢትዮጵያ ካርሊክ ዜና 6 ዓመተ ምህረት ከአዲስ አበባ ወደ መቀሌ ሊጓዝ የነበረውና የኢትዮጵያ አየር መንገድ በረራ ላይ ሁከት በመፍጠር ከተከሰሱት መካከል ዮሐንስ ወይንም ጆን ዳንኤል እና 5 ሰዎች በፍርድ ቤት ጥፋተኛ ተባሉ። ሌኒ ክንፈ የተባለች ተከሳሽ ወጣት በነጻ ተሰናበተች። አቃቢ ሕግ ዮሐንስ ዳንኤል፣ አማኑኤል መውጫ እኔ የገረመኝ ማለት ነው ጋይስ እቺ ሌኒና ሴቷ ማለት ነው እንዴት እሷ ተለቃ ሌሎቹ መቅረት ምን የሚሉት ነገር ነው? ጥፋቱ ከሆነ አንድ አይነት ነው ጥፋታቸው መሰለኝ። እንግዲህ እንደሰማሁት እንዳየሁት ከሆነ ትላላችሁ። ምንድን ማላውቀው ጉዳይ ጋይስ ኮመንት ላይ እስቲ ዱቃሩ ምንድን ነው እሷ ተለይታ በምንድን ነው ማለት የወይማ አለ ትላለች። ናትናኤል ወንደሰን፣ ኤልያስ ድሪባ፣ ሌኒ ክንፉና ይዲዲያ ነጻነት የተባሉ ተከሳሾች ላይ 2 ክሶችን አቅርቦ የነበረ ሲሆን በአንደኛ ተከሳሽ ዮሐንስ ዳንኤል ላይ የኮምፒውተር አዋጅን መተላለፍ የሚል 3ኛ ክስ አቅርቦበት ነበር። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ችሎት በተከሳሾቹ መዝገብ ላይ ዛሬ ህዳር 16 ቀን ፍርድ ለመስጠት ቀጠሮ ሰጥቶ ነበር። ዛሬ ረፋድ የችሎቱ ቀኝ ዳኛ ሁሉም ተከሳሾች መቅረባቸውን ካረጋገጡ በኋላ ባሰሙት ውሳኔ ተከሳሾች አቃቢ ሕግ ያቀረበባቸውን የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ከ5ኛ ተከሳሽ በስተቀር ሁሉም በሙሉ ድምፅ ጥፋተኛ እንደሆኑ በይነዋል። 5ኛ ተከሳሽ ሌኒ ክንፉ ግን የቀረበባትን ክስ በበቂ ሁኔታ በመከላከሏ ከክሱ ላይ በነጻ ትሰናበት ሲሉ ዳኛው ወስነዋል። በጣም ያበደ ምንድነው አቃቢ ሕግ ያላት ነው ምንድነው አይደለም ዳኛ ነው የሚከራከርላችሁ ብቻ በጣም ያበደ ተከራካሪ ያስቀመጠችው ማለት ነው። አንደኛ ተከሳሽ ዮሐንስ ወይንም ጆን ዳንኤል በኮምፒውተር አዋጅ መሰረት በቀረበበት ክስ ከአየር መንገዱ ጋር በተገናኘ የስም ማጥፋት ወንጀል ፈጽሟል በሚል ጥፋተኛ ተብሏል። በክስ ሂደቱ ላይ ያለች ነፍሰ ጡር የነበረችውና በኋላም በዚያው በማረሚያ ቤት የልጅ እናት የሆነችው 6ኛ ተከሳሽ ይዲዲያ ነጻነት በጠቅላይ ፍርድ ቤት የዋስትና መብቷ ተከብሮላት ከእስር ተለቃ የነበረ ቢሆንም ዛሬ በችሎት ተገኝታ የጥፋተኝነት ውሳኔ ስለተላለፈባት ወደ ማረሚያ ቤት ትመለስ ተብሏል። ፍርድ ቤቱ አቃቢ ሕግ የቅጣት አስተያየት እንዲሁም የተከሳሽ ጠበቆች የቅጣት ማቅለያ እንዲያቀርቡ ለህዳር 18 ተለዋጭ ቀጠሮ ሰጥቷል። የቅጣት ማቅለያ ማለት አይ ቲንክ የሆነ አሪፍ ነው ስላችሁ ኦልሬዲ 1 ዓመት ሆኗቸዋል። 2 ዓመት ምናምን ቢፈረድባቸው አንዱን ዓመት ደግሞ በምንድነው የሆነ ይቅርታ ምናምን በሚል ነገር ይወጣሉ በሚል እናስባለን እንጠብቃለን። እንግዲህ ጋይስ ብቻ የጀለስንም የወለደችዋን ካስወጧት በኋላ መልሰው ሲከቷት አስቡት የምትገባበትን እንትን ፍርስትሬሽን ነው የሚባለው እንግሊዘኛ ይገራኛል። ጋይስ ታውቃላችሁ መቼስ ልብ ብላችሁ ተመልከቱ። የት ነው እንዳትሉ እዚሁ ኢትዮጵያ ውስጥ ነው። ከ15 ደቂቃ በላይ መንገደኞቹን አጉላልቷቸዋል። ይሄ በባሌ ዲንሾ ፓርክ ውስጥ የተለመደ ነው። ዝንጀሮዎች ሰዎችን ያስቆሙና የሚፈልጉትን ነገር እስካላገኙ ድረስ መንገድ አያሳልፉ።
ይህንን ያጋጠማችሁ ሰዎች ባሌ አካባቢ የተጓዛችሁ ሰዎች ኮመንት ላይ አስፍሩ። ደስ ይላል። አስባችሁታል? ያስቆማችሁና የሆነ ነገር ወይ በሉ 100-200 ብር ወይ በሉ ምናምን ብሎ ነው። ብር እንኳን ምን ያደርግላችኋል? ሲጀሩ 1-2 ኪሎ ሙዝ ወይ በሉ ይሏችኋል። ወይ ትላላችሁ ይፈቷችኋል ማለት ነው። የማርያም መንገድ ይሰጣችኋል። ያለዛ ግን አባቴ ሀርደኛ ናቸው ተብሎ አብሶ የሆነ አለ በጣም አሁን እዚህ ጋር ፎቶ ላይ ያያችሁት በጣም እሱ አዛን አስቸግሯል በጣም እና ወደዛ ከሄዳችሁ ተጠንቀቁ ለማለት ነው። እህል እያበላሸ የአገሬውን ሕዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጠ። ሀፍረተ ስጋ ላይ ምን ማለት ነው? ሀፍረተ ስጋ ላይ ምን ማለት ነው? ዝንጀሮ ለዛውም እኮ ከዝንጀሮው በተወረወረው ጦር የቆሰለችው ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል። ተጎጂዋ ሴት በጦር ከመወጋቷ አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ ጦሩን ወርውራ ያቆሰለችው እሷ ራሷ ስትሆን ዝንጀሮን በቁጣ ያቆሰለውን ጦር ከላዩ ላይ ነቅሎ ወዲያውኑ ወደ ተጎጂዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሯን ሀፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን ግን በዜናው አልተነገረም። ሀፍረተ ስጋ ሪኮ ያሳቀኝ ፓርት ደግሞ ምንድን ነው? መርጦ እዛ ጋር ያስወጋው ነው። አሁን እሱ ስጪኝ ነው መሰለኝ አይ ቲንክ እንግዲህ እሷ ያለችው ነገር እንዳለ አልተናገሩም እዚህ ጋር። እኔ ከበቆሎ ብቻም እንትን በበቆሎ የተነሳ አይመስለኝም ይሄ ነገር። ብቻ እናንተ ምን ይመስላችኋል? እንግዲህ አስቀምጡልኝ። እኔ አታነካኩኝ ብቻ ለማለት ነው። እስቲ ጀለስን የቤተሰብ ጨዋታ ይዘኸው ስትሄድ ቢላይክ ጀለስ አይሆንም እኮ ሺሻ ጋያ ሱረት ነው በቃ ሞክሪ እንዴት ነው እሱ የሚሆነው? አንተ ባለፈው ኤልያስ ከሳውዲ ያመጣው ሺሻ ይራሱ ቀጣይ እሺ ይሁንልኝ አንተ እኔ ጥያቄ ነው ሪዝን ላይ ያራዳል ሪዝን ነው እኮ ጨረሻ የጓደኛ መጨረሻ እኮ ያስበላችኋል። ዝግጅት ላይ ሄዳችሁ አስባችኋል? ማነው እስኪ ሽቃቃ ጠመር የጌችጋ የቤኒሻንጉል አራስ ሞክር ወይኔ እንዴት ሃርሞኒካ ደስ ይላል። ሃርሞኒካ ሃርሞኒካ ሰው ጓደኛ ያዘን መሰላችሁ? ያስበላችኋል። ውሰዱትና ቀጣይ በቃ ዝም በል ቀጣይ እሺ ሞክር። እኔ ለማለት ሴት ነው መልቀም አባ የምን ሴት አንተ ካብሰል ከባይ ለሴት መልቀም ሞክር ያረማ አይደለም። ይሄ እንዴት ነው ለዘመልቀም ሰው ካፈሰተታው ዘላስቷ ነው ዘላስቷ በርጫማ ዲጫ ያራዳረሽ አይ ጠፍቶ ነው ላሳከት ወንዱ በለጩ እሺ ገረምሱ ትመጥቹ እንዴ ምንድነው ገረባኑ? እሺ እና ምንድነው መድኃኒዓለም ግን ልብ ያርገ ሞክሪ ማፍጠጥ አቤት የቤት ልጅ የምትገምተው መደንገጥ ማፍጠጥ ሰው እንዲህ ነው ገምተው። ጓደኞቻችን ግን እናታ ከባድ ሲጀመር እሷ እንደምመልስ ፈልገ ነው። አንተ ለተመልስ ደስ አይልም ሲጀመር እኔ ስመልስ ደስ አይልም አንተ ሲጀመር ጓደኛም አብላች ኧረ በቃኝ ይላ ወላሂ በቃኝ ብሉ ኧረ ለነገ ይቀመጥ ኧረ
ብላ ትንሽ ምር ተግደርድሮ መብላት ነው የሚባለው። ቁጭ እየተነሳ እየተቀመጠ እየተግደረደረ ወላሂ በቃኝ ነገ ይቀመጫ ይሄ ኧረ ግድ የለም ና በላ አትይዛት ወላሂ ብሉ በቃኝ ወላሂ ብሉ። ትንሽ ብላ እኮ ትንሽ አስባችሁ ከሜድን ትንሽ በቃኝ ዘግቶኛል በቃኝ እያለ ጨረሰው እኮ ጠረገው። እንደዚህ አይነት ሰዎች አሉ። ዘግቷል ያበላም አይበላም አይ በቃኝ እያለ እኮ ሲቢታጠብ ራሱ እንዳይጸለም ትሩ ትንሽ ብላ ትንሽ አረግ አይ በቃኝ ኧረ ይመቸው ጋይስ። እንዲህ አይነት ጓደኛ ያላችሁ ኮመንት አድርጉላቸው፣ ሜንሽን አድርጓቸው፣ በዛውም ሰብስክራይብ ያደርጋሉ። እስቲ እናንብበዋ ይነበብለታ። መጀመሪያ የታክሲ ላይ ጥቅስ ጸሐፊዎች ምን አይነት እንዴት ናቸው? እስቲ የታክሲ ላይ ጥቅስ የሚጽፉ ሰዎች እስቲ ይስባልሽ እንዴ ውስጥ ምን አለ? በቀል ምቀኞች አሉ። በቃ ከእንትን የወጣ ቢሆን አሪፍ ነበረ። ከውስጥ የወጣ ቢሆን ለሹፌሩ ነው ወይዘ ከውስጥ የወጣ ቢሆን ጥሩ ነው። ከስሜት እዛኛ ጋር ያሉ አሉ መርጠህ መውሰድ ትችላለህ። መዝገባችን ላይ ብዙ አሉ። የተወሰኑት ምቀኞች በርቱ። ምቀኛ ካለ ያወሩ ስራቸው ነው። ደርሼ ይልሻለሁማ ከትርፉ ላይፉ አይሰው አዲስ ደግሞ የገባቻለች ቴንትረፍ እነዚህ አሉ ዋና ናቸው ተወዳጆቹ። አለዛ እንግዲህ ኢንስፖሽን ንገሪንና ይሰራልሻል። እሺ ባባ እሺ። አይዲያ የሆነች ነገር ንገሩና በሱ ተነሳስተን ያው እናመነጫለን እያለች ነው። እንደዛ ይመስሉኛል ሳስባቸው ራሱ ማነው ግን እንደዚህ የሚጽፈው የሚሸጠው ምናምን ነገር ይሄ የታክሲ ውስጥ ጥቅሶች። ኧረ እባክህ ሹፌር ወራጅ ምንድን ነው? ወራጅ በቃ ውርድኝ። ድምፁ ወይዘ በጣም እንዴ ቸከሱ ይመስሉ አውርዱኝ ደስ ይላል። ሰው ሁሉ እኮ ተቀባበሉ። ያው ጌም መጫወት ማትወዱ ሰዎች አድቡ፣ ከኔ ጨምሮ ይሄ ነገር አድቡ። ሰብስክራይብ ካረጋችሁ ራሱ አድቡ። ግን ያው ሰብስክራይብ አድርጋችሁ ማለት የምታድቡት እንደ ጌም እንዴት ህፃን ምናምን እስቲ እንስማው። እሱ እኔ አልጨምርም ቪዲዮን እና እኔ ጨምራለሁ። ማትወዱ ሰዎች ማለት ነው እኛን ተውን በቃ እንዴ በቃ ትልቅ ሰው ሆነ ምናምን በዚህ ጌም አትጩት ምን አገባችሁ? አንተ ጌም ምን አይነት ላይክ መንፈሳዊ እርካታ እንዴት እንደሚሰጠኝ አታውቅም። ይኖ ምን ይሰጠኝ ብቻ ጌም ምን በቃ ጌም መጫወት የምትወዱ ሰዎች ማለት ነው ትረዱታላችሁ ፊሊንጉን። ይሄ ትልቅ ሰው እድሜ ምናምን አያገባኝም። 40 ዓመት 60 ዓመት ሆኖ የሚጫወታል እንዴ አልገባችሁም? በቃ በጌም የሚገኘው ሰላምና ደስታ ራሳችሁን እንደ ኩል ምናምን እንዳደገኛ የምትዩት ሰዎች ጌም የምትጫወቱ እዚህ ይሄ ብቻ ጌም ኢዝ ኢምፖርታንት ላይክ የሰው ልጅ ያስፈልጓል ከሚባሉ ግብአቶች ውስጥ ከምግብ ከመጠለያ ቀጥሎ ጌም ትላላችሁ። አንዱ ጌም ነው ብዬ አምናለሁ በራሴ ማለት እና ለማለት የፈለኩት ነገር ማለት ነው ጌሚንግ ፎር ላይፍ የስማ ጌሚንግ ፎር ላይፍ ነው። ጌመር ፎር ላይፍ ነው። ጌመር አይደለም ባይዚ ዊኒ ጋይስ፣ ግን በጣም ወንድ ልጅ ጌም ይወዳል እና ወንድ ሆናችሁ ጌም ማትወዱ እንደውም ከኳስ የበለጠ እንትን ናችሁ ልል አልፈልግም። ግን በቃ ጌም ውደዱ፣ ጥሩ አይደለም ጌም በጣም ደስ የሚል
በጣም ብዙ አባዬ አንተ ጀምር አባዬ እማዬ ይሄ ምንድነው ካፕል መሰለኝ እንደሳቸው አባዬ አባ አንተ ጀምር አባዬ አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም ማለት ምን ማለት ነው ካልተሳሳማችሁ አናምንም ከንፈራችንን መሰለኝ ያው እሱ ነው የሚሆነው ማለት አይ እንተ እግራችሁን ጆሮአችሁን ነው እንጂ ጆሮአችሁን ማለታችን ያው እንግዲህ እግራችሁ መሰለኝ እኔ እንደው ሳስበው ዲሚያ ይሄ እንትን አውቃችሁ የጠፊ ሳውንድ አለ እዚህ አይማያ አባዬ አናት የሆኑ ሰው አንተ ነው ያወጣኸኝ ጥያቄ አይደለም እኔ ጻፍኩት እንጂ እሱ ነው ያወጣው ጻፍ እያለኝ ምን ማለት ነው ታዲያ ለምን እሺ ብለህ ትጽፋለህ እንድንሳሳም ትፈልጋለህ ነው ምን ልበል ጻፍ ብሉኝ እሱ ማለት ከንፈር ለከንፈር ነው የምንሳሳመው ምን ማለት ነው እኔ ምን አውቃለሁ ማይ እንዴ አይደለም መጠየቅ ማትፈልገውን ጥያቄ አልፈልግም አትልም እንዴ ታዲያ እኔ አክብሮ ጠርቶ እንዴት ነው አልፈልግም ምለው አባዬ እንድንሳሳም ትፈልጋለህ መጠበቅ አትፈልግም መልስልኝ አባዬ እኔ ጥያቄ ነው ያወጣሁት አትመስዩ እኔ እኮ አርም ብዬ ነው ያወጣሁት እንዴት ነው ያናገርከኝ ያለው አይሾርለ እኔ አይደለም ያወጣሁት ጥያቄ ከጠዋት ጀምሮ ነው እንትን ይያችን አንደኛ ሰዓት ስንት ነው የተወጣጠረው እዚህ እኔ now it's my fault አባዬ እማዬ አረዳት ፉዞ ያሉ ሰዎች እንደው እኛ እኮ መጫወቻ ብለናል ሁለት ቲክቶክ አንዳንዴ ሌላ ቀን አባዬ የምርህን ነው ቆይ አባዬ የምርህን ነው ጋይስ በጣም በመጨረሻ ሰዓት ትንሽ ሚጦል ቪዲዮ አይተናል ያው እሱ ያስተምረናል እንደዚህ አባዬ እማዬ እንዳንባባል እና ደግሞ ያው እግር እንዳንስምና እንዳንሳሳም ይረዳናል በዚህ ጨርሰናል ቪዲዮአችንን ጋይስ ዛሬ ትንሽ ሳቂ መዝናል መሰለኝ እንዴት ነበረ ፈታ ካላችሁ ፈታ ብለናል ዘና ካላችሁ ዘና ብለናል ከነበራችሁ ሲደብር በሉኝ ኮሜንት ላይ ምናምን ሰብስክራይብ ያላደረጋችሁ እስካሁን ያያችሁ በመጀመሪያ በጣም ቴንኪው ቢግ ቴንክስ ማለት ነው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ጋይስ ይሄ ፋሚሊ ሰፋር ግሮ ያደርጋል ማለት ነው ጋይስ እስከ 100,000 200,000 እያልን እንሄዳለን ማለት ነው ያው አሁን 500 ለመግባት ነው እቅዳችን እሱን የምናሳካ ያርገን እንግዲህ ከላይ ያለው ይርዳን በዚህ በሚቀጥለው ቪዲዮ እስከምንገናኝ አዲዮስ ብያለሁ